ጎመን አለ ከቤት አምጥቼ ይሄንን ራሱ ነው የምጠቀመው ጎመኑን ማለት ነው። ካሮቱም ደግሞ እንትን ሲል የክረምቱን አንስቼ እንደገና በበጋ ላይ ሌላ ነው የምጠቀመው ማለት ነው። ቆሎ ራሱ ማለት ነው አገዳው ራሱ ይናክላል ሲወጣ ራሱ አንድ ዙር አምርተው ካወጡ በኋላ ግን የኛን ድጋፍ አልፈልግም። የሀገር ኢኮኖሚ ምሰሶ የብልጽግና መነሻ ድህነት ከስሩ ለማጥፋት የአዲስ ቴክኖሎጂ መርህ ሆኖ ከአርሶ አደሩ ህይወት መለወጥ ጀምሮ ኢንቨስተር ለመሆን ቁልፍ ሚና ይጫወታል። ግብርና ከግብርና መነሻ ነው ዓለም በቴክኖሎጂው ዘርፍ መመንጠቅና መበልጸግ የቻለች መሆኑ የማይካድ ሀቅ ነው። ከጊዜ ወደ ጊዜ እያደገ እየዘመነ እንዲሁም የሀገር ኢኮኖሚ እንዲፈጥን ያደረገው ለግብርናው ዘርፍ ትኩረት ሰጥቶ በመስራትና ዘመናዊ ቴክኖሎጂ በመጠቀም መሆኑ ይታወቃል። በተለይም አርሶ አደሩ ምርትና ምርታማነትን ለማሳለጥ እንቅፋት እየሆነበት ያለውን የአፈር ማዳበሪያ አቅርቦትና ተደራሽ ማድረግ በመሆኑ ውጤታማ እንዳይሆኑ ምክንያት እንደነበር የሚታወቅ ሲሆን መንግስት አዲስ በጀመረው በተፈጥሮ ማዳበሪያ አጠቃቀም ዘርፈ ብዙ ለውጦች መታየት ችለዋል። በተለይም አርሶ አደሩ በአካባቢው ከሚገኙ እንስሳት ፍግ ከቅጠላ ቅጠልና መሰል ነገሮችን በመጠቀም ቨርሚ ኮምፖስት አዘጋጅቶ ውጤታማ መሆን መቻሉን በምልከታችን ማረጋገጥ ችለናል። በግብርናው ዘርፍ ምርትና ምርታማነት የበለጠ ለማሳደግ እየተደረገ ባለው ጥረት ከቨርሚ ኮምፖስትና መደበኛ ኮምፖስት መጠቀም ውጤታማ ከመሆኑም ባሻገር የማህበረሰቡን ጤና ከመጠበቅ አኳያ ከፍተኛ ሚና እንዳለው በስልጤ ዞን የተለያዩ አካባቢዎች የዘርፉ ተጠቃሚ የሆኑ አርሶ አደሮች አረጋግጠውልናል። ከዚህ ተያይዞ ለምርት ምቹ ያልሆኑ መሬቶችን ወደ ለምነት ለመመለስ በተደረገ ጥናትና ምርምር በኖራ በማከም አገልግሎት ላይ እንዲውል ተደርጓል። ሰላም ጤና ይስጥልን። የተከበራችሁ የስልጤ ኤፍኤም የማህበራዊ ሚዲያ ተከታታዮቻችን በዛሬው መሰናዶ በግብርናው ዘርፍ ውጤታማ ለመሆን አዲስ የተጀመረውን የቨርሚ ኮምፖስትና መደበኛ ኮምፖስት አዘገጃጀትና አሲዳማ መሬቶችን በኖራ በማከም የአፈር ለምነትን ከማስጠበቅ አንጻር እየተከናወነ ያለውን ተግባር በዞኑ የተለያዩ አካባቢዎችን ተገኝተን ቅኝት ያደረግንበት መሰናዶ ወደ እናንተ ለማቅረብ ወደደን። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን በማለት የፕሮግራሙ አዘጋጅና አቅራቢ አንዋር ሀይረዲን በካሜራው በኩል አህመድ ሸምሲ ጋር በጋራ በመሆን ነው። በዞኑ ቅኝት ካደረግነው ወረዳ የምስራቅ አዘርነት በርበሬ ወረዳ ተጠቃሽ ሲሆን ወረዳው ታችኛው አዳዘር ሼበል ቀበሌ መንግስት ለአርሶ አደሮች ምርትና ምርታማነት እንዲጨምርና ጤናማ ህይወት ለመኖር በአካባቢው በሚገኝ በወዳደቁ ቅጠላ ቅጠሎች የከብቶችን ፍግ ተጠቅመው ካላስፈላጊ ወጪና ድካም እንዲወጡ ያደረገውን ተልዕኮ በተግባር በማዋል ውጤታማ መሆናቸውን ከአርሶ አደሮች ሀሳብ ተጋርተናል። የተፈጥሮ ማዳበሪያ ለሰውነትም ጥሩ ነው። ሰውነትም ጥሩ ነው። ተፈጥሮ ማዳበሪያ በሽታ ምን አከታተል እስካሁን ምን ያህል አምርተሻል? እስኪ ኮምፖስት አንድ 4 ኩንታል አምርቻለሁ። አሁንም ደርሷል። 4 ኩንታል አምርቼ ያው ለተወሰነ እንትን ሰጥቻለሁ። በቆላ ትንሽ ነው ለማያት ከሰው ይቼ ነው የሰራሁት። አሁንም ደርሷል። ይወጣል። ትሎቹም ራሳቸው እንኳን በ3 ቀን ውሃ ከሰጣቸው ይሞታሉ። ድክመትም የለባቸውም። የመንደር ቆሻሻ ምናምን ተለቅሞ የሚገባው ከግብርና ነው የመጣልን። ያው ድጋፍ ተደርጎልን ካሮቱም ዘርተናል መጥቶልን ድጋፍ ተደርጎ መደብ አዘጋጅተን ካሮቶችን አዘጋጅተን ካሮት ደግሞ ከዚህም በፊት ያው በግብርና እንትን ብለን
ትምህርት ተሰጥቶን ካሮት ሁሌም በየአመቱ ሳይሆን በእንተንም እንጠቀመዋለን በልግ ላይ ውሃ ስለሌለን ማለት ነው ከወንዝ አምጥተን ውሃ በበልግ ሰዓት ራሱ ይሄንን በዝናብ ቀጥሎ ደግሞ በበልግ ደግሞ ውሃ በአህያ አምጥተን እንጠቀማለን ይሄ በርሚ ኮምፖስቱ ራሱ አመጣጡ ከመጣ ጀምሮ ማለት ነው ባለሙያ ከኛ ጋር ክትትል አደርጋሉ አምጥቶቱም ደግሞ ለኛ ሰፊ ግንዛቤ ሰጥቶ ነው ለዚህ ደረጃ ያበቁት እኔ በግሌ ባለሙያዎች የወረዳ ባለሙያው ተቃላይ ከነ እንቱም ደጋፊው ጨምር ሰላም አስገናጫ አላልፍ በትክክለኛ ኮን ማለት ምክንያቱም ይሄ በርሚ ኮምፖስት አምጥቶ ስልጠና ሰጥቶ ምን አድርጎ እንትን ካደረጉ ወደ ስራ ከገባን በኋላ እንደውም መጀመሪያ ጊዜ እኔ የሆነ አጋጣሚ የሆነ ችግር ገጥሞኝ በርኒ እንትኑ ራሱ ቤቱ ራሱ ሳጥኑ ሳልሰራው ዘግቼ ነበር መጀመሪያ ማለት በጣም ብዙ ጊዜ አንተ ረሻት ይሄ ነገር ያሉኝ እኔ ወደ ኋላ የጎተቷቸው ሁኔታ እንደው ቢያንስ የሶስት ወር አራት ወር ጎትቼ ነበር እኔ ራሴ ማለት ከዛ በኋላ ግን ይሄን ፈጽሜ ከሰራሁት በኋላ ግን አምቶ ካስገቡ በኋላ ያው ለውጡ ይሄን ይያል በጣም ሰፊ ለውጥ እንደግሌ እንዳየው ነገር ነው ከዛ በኋላ ራሱ እኔ ትምህርት ከነሱም አልፎ መጥቶም ሙያዊ ድጋፍ ከማስተዳደራቸውም አልፎ እኔ የራሴን ጥቅም ካየው በኋላ ለኔ እንደኔ ለተማሩ እንትኖች አርሶ አደሮች ሰፊ እንትን እየሰጠው ነበር ራሴ ማለት ነው ኖራ በጣም ጥቅም እንዳለው እኔ ለአርሶ አደሩም ብቻ ሳይሆን እኔ ራሴ አምራች ስለሆንኩኝ ከዚህ በፊት የቅድመ ሀያቴ አባቴ ማርሰው ነበረው መሬት ተግጦ ምንም ነገር አገልግሎት አይሰጠኝም ነበር 3 ኩንታል ነበር ማመርትበት ይሄ ከመጣ ከተሰጠኝ በኋላ 16 ኩንታል 15 ኩንታል ከዛ በታች አግኝቼ አላውቅም ምክንያቱም ከዛ በፊት ግን የሚያገኙበት 3 ኩንታል እና ይሄ ለህብረተሰቡ እንደታች አዳዘር መሬቱም የተጎዳ ስለሆነ ሌላ ለዋውጦ ማርሱት መሬት ስለሌላቸው ሁሉ ጊዜ ከቅድመ ሀያት የሚታረስ ስለሆነ ይሄ ነገር ጠቀሜታ በጣም አለው አርሶ አደሩ ደግሞ እቺ ኖራ ጥቅሟን ስላወቀ የፈሰሰ ኖራ ራሱን በፌስታል አፍሶ ነው ለጓሮም ውስጥ አልፎ ለበቆላ ጠቀሜታ አለው አንድ ካሊድ የሚባል ምክትል ማን ነው የገጠር ልማት ነበሩ አሁን ዝሆን ናቸው ለበቆላ ልስጠው ሲል ምርምር አላረኩም ግን ለተወሰነ በቆላ ሰጣው ለተወሰነ በቆላ ሰጥቼው ወላሂ በአገዳው በሬን አሰርኩበት በሬ ችካቸክላ አይደለም ታስረው ጥንካሬው ያ አገዳ ያ ኖራ ፈሰሰበት ቦታ በሬ አስርበት ነበር በአገዳው ማለት ነው ቨርሚ ኮምፖስት እና ኮምፖስት መጠቀም ምርትና ምርታማነትን ከማሳደግ ባሻገር የመረተው ምርት ከዚህ ቀደም ከነበረው ምርት ጋር ሲነጻጸር ከፍተኛ ልዩነት አለው። ብቻም ምርት ማግኘት ሳይሆን በአካባቢው የሚወዳደቁ ቆሻሻዎችን፣ ቅጠላቅጠሎች፣ የእንስሳት ፍጎች ተሰብስቦ በአንድ በማድረግ ለኮምፖስት አገልግሎት በማዋል የአካባቢው ንጽህና እንዲጠበቅ ያደርጋል። በዚሁም የመረተው ምርት ከቀድሞ የአፈር ማዳበሪያ የተሻለ ለጤንነት ጠቀሜታ ይሰጣል። የዘርፉ ባለሙያዎች ሻዳዘር የግብርና ባለሙያ ስራ ዘርፍ ያው የተፈጥሮ ሀብት ባለሙያ ነኝ። ያው እንደዚህ ቀበሌ ያው መስራት ከጀመርኩኝ እጅግ በጣም ረጅም ጊዜያት ሆኖኛል። ያው እዚህ ቀበሌ በምሰራበት ቦታ ያው አርሶ አደሮችን ድጋፍ በማድረግ ስነሳ ያው እንደኛ ቀበሌ ብዙ ቻሌንጅ የሚያደርጉ መሬቶች ናቸው ያሉት። መሬቶቹ በተለያዩ በረጅም ዓመት ጊዜ የእርሻ ድግግሞሽ የማድረግ የተጎዳና በጎርፍ የተጠረገ መሬቶች አሉ። እሱን በተለያዩ በተፈጥሮ ስራዎች መሬቶችን ለመመለስ ድጋፍ እያደረግን የተለያዩ ስትራክቸሮችን በማድረግና ከዛ በዛ ቦታ ላይ ደግሞ የኖራ ስራዎችን እየሰራን ያው ምርታማነትን ለመጨመር እያደረግን የሚሄደው ድጋፍ አለ። ያው ከዛ በተጨማሪ አሁን እኛ ጋር እንደ ምስራቅ አዘርነትም ራሱ እጅግ በጣም የተጎዱ የተጋጋጡ መሬቶች ናቸው ብዛት ያሉት። ከዛ አንፃር ደግሞ ያው እንደዚህ ቀበሌ ደግሞ ሲታይ አንድም ያልተጎዳበት ቦታ የለም። አሁን እኛ ምን እናደርጋለን? በሙያዊ ድጋፍ ስንሄድ እጅግ በጣም የተጎዱ ቦታዎችን ሰሌክት አድርገን
ኑራዎችን የማሰራጨትና የተለያዩ በአመት ብቻ አይደለም በተለያየም ጊዜ እርከኖችን የማስቆረጥ ስራዎችን በዛው አስተሳስረን የምንሄድበት ሁኔታ አለ። ግን አሁን ዲፕሊ ስገባላችሁ ኑራ እኛ ቀበሌ ላይ በአንድ ወቅት ክላስተር አድርገን ነበር እየሰራን የነበረው። የተጎዱ መሬቶች እንዴት ናቸው ኩታገጠም የሆኑ ቦታዎች ላይ ኑራን በድጋፍ በገንዘብ እያደረግን አስገብተን ሰብስበን ምርት የሚገኝበት ከዚህ በፊት 5 ኩንታል ነው የሚያገኙበት በዛች መሬት ላይ ማለት ነው። ኑራ የዛ አሲዲቲ መጠኑን ናሙና ወስደን ከ3 ቦታ ናሙና ወስጄ ምርመራ ተደርጎለት በመጣበት የዚህን ያህል ይሄን ያክል መጠኑ ፒኤቹ ይሄን ያክል ነው ተብሎ በታዘዘለት መሰረት ኑራውን አከታትሎ በአንደኛ ዙር ብቻ በተጠቀመው ኑራ 14 ኩንታል ነው በዛች ቦታ ያገኘው። 5 ኩንታል ያገኘ ነበር። ይሄን ያክል ነበር ቫሪሽን የተፈጠረው ራሱ ማለት ነው። በዛ ልክ ይሄን ያክል ውጤት ማምጣቱን ሲያቅ አሁን አርሶ አደሩ በየቦታው ኑራታ ይሄማ በርበሮ አይደለ በርበሮ የሚባል አለ መሬት ላይ የሚወጣው ነጭ መሬት እሱ አይደለ እንዴ እሱንም አምጥቼ እኔ እኮ ተጠቀማለሁ ይላል። እና የመጀመሪያ ጊዜ ሲመጣ በቃ በነፃ እጅግ በጣም ለማላመድ ይሄድበት ጊዜ ነበርና ሰውን ዝራ ምናምን ብለን ራሳችን ገብተን ማሳ ላይ የምናዘራው ነበር። ገንዘብ ሁሉ ካላመጣችሁልን ብሎ ይሄንን አርሶ አደሩ በዚህ ልክ የወሰደበት ሁኔታ አለ። እና አሁን አርሶ አደሩ ጥቅሙን በጣም ከማወቁ የተነሳ አሁን እንደኛ ቀበሌ አምናም ካቻምናም በየቀንትኑ በየልማት ቡድን ተሰራይቶ አርሶ አደሩ ጋር ደርሶ ለምርት ያዋለበት ሁኔታ አለ። ኑራው ጠቃሚነቱን በዚህ ልክ ነው። እኛ ቅድሚያ ለአርሶ አደሩ ሰብስበን ቦታ ገጠም የሆኑ ቦታ ለብቻ እጅግ በጣም ደግሞ አሁን ሞዴል ተከታይ የምንላቸው ዝቅተኛ የሚባሉ አርሶ አደሮች አሉ። ሞዴሎች አሁን የትኛውንም ነገር ኤክስቴንሽን ቶሎ ሲመጣ የሚቀበሉ ናቸው። ቅድሚያ እነሱ ጋር ነው ወርደን አሁን ግንዛቤ የምንሰጣቸው። ከዛ በኋላ ተከታዮቹ ጋር ደግሞ ኩታ ገጠም እያደረግ በዛ ልክ ክላስተሪንግ እናደርገዋለን። አንድ ቦታ አንድ ነገር ሲመጣ ቶሎ አይላመድም አርሶ አደሩ። ስለዚህ ምን እናደርጋለን? እነዛ ኤክስቴንሽን ቶሎ ሲመጣ የሚቀበሉ አርሶ አደሮችን እንሰበስብና እነሱ ጋር ነው የምናወርደው መጀመሪያ። ከዛ በኋላ ወደ አርሶ አደሩ እነዛ ሰዎች ደግሞ ለኛ ያንን ኤክስቴንሽን አፕሮች እንዲያደርጉ ወደዛ ወደ ውስጥ ዘልቀው ይሄንን ድጋፍ የሚያደርጉልን ትስስራችን በዛ ልክ ነው። የአፈር ለምነትን ለማስጠበቅ አሲዳማ መሬቶችን በኑራ በማከም ዘርፈ ብዙ ለውጦች መታየታቸው እንዲሁም ቨርሚ ኮምፖስት መጠቀም ያለው ፋይዳ ከፍተኛ መሆኑን የምስራቅ አዘርነት በርበሬ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የተፈጥሮ ዘርፍ ኃላፊ አቶ ካሚል ድልሰቦም እንዲህ ይናገራሉ። አፈር ለምነት ላይ እንደ ወረዳችን ያው ከጀመርነው ስራዎቹ ጅማሮ በጂአይዜድ ትንሽ ፕሮግራም ነች። በዚህ እንደ እርሾ ተጠቅመን የያዛቸው 4 ቀበሌዎች ነበሩ። በነዛ ደግሞ ምንድነው የመጣው ተሞክሮ የሚለውን ነገር ምንድነው ውጤቱ ምንድነው የሚያሳየው የሚለውን ነገር ከታየ በኋላ አሁን ያየናቸውን ያው ለሌሎች ወደ 6 መንደሮችን ለምንድነው በግለሰብ ደረጃ ስንሄድ ነበር፣ በተቋም ስንሄድ ነበር። ስለዚህ በዚህ ልክ ውጤታማ የሚያደርገን ከሆነ ለምንድነው ማንሳት አንችልም የሚለውን ነገር ያው ይዘን ለመንቀሳቀስ የሞከርንበት ሁኔታ ነው ያለው። ከዚህ መነሻ የአፈር ለምነት ራሱ ችግሩ እንዳለ ያው ይሄ የሚታወቅ ነበረው ወልቂጤ ነበር። ላብራቶሪ ላይ የአፈር ናሙና ከዚህ ተወስዶ በመኪና ተጭኖ ሄዶ ከየቀበሌዎቹ ሳምፕል እንዲሰበሰብ አድርገን ከዛ በኋላ ወደ ወልቂጤ ተጭኖ ሄዶ ከዛ ውጤቱ ለረጅም ጊዜ ቆይቶ ነበር ምላሹ ይመጣልን ማለት ነው። ከዚህ መነሻ በዚህ ሁኔታ ያው እንትኑ መጀመሪያ አስቀድሞ በአሲዳማነት ወረዳችን መጠቃቱ ተረጋግጧል ማለት ነው። ስለዚህ በዚህ ልክ ከተረጋገጠ የአፈር ለምነት ማሻሻያ ስራዎች እንደሚያስፈልጉ ምርትና ምርታማነትን ለማሳደግ ቅድሚያ ለአፈር ለምነት መስጠት እንዳለብን አምነን ከዚህ ደግሞ ምንድነው የሚሻለው የሚለውን ነገር ያው አንደኛ በተለያዩ በመንግስትም መንግስታዊ ባልሆኑ አካላት ድርጅቶች አስፈላጊ የሆኑ ነገሮች ግብዓቶችን ማሟላት አለብን የሚል ነገር ነው ወስተን የተንቀሳቀስን ያለ ነው። በዚህ ውጤት አምጥተንበታል። ከዚህ ጋር በተያያዘም በየአመቱ ሳምፕል እንወስዳለን። ያው በዚህ ደግሞ በአፈር ለምነት በአሲዳማ ላይ ተጠቁ ብለን እስካሁን ባለን መረጃ ወሰድናቸው ቀበሌዎች ብዛታቸው 12 ናቸው። ካሉን 18 ቀበሌዎች 12ቱ በአሲዳማ ተጠቁ ናቸው።
ቀሪ ደግሞ በኩትቻ አፈርም ችግር አለባቸው አሉ። ያው ኩትቻ አፈሩን ዋው በብዛት እያደረግን ያለው የማጣፈፍ ስራ ነው የምንሰራው። እነታች ክላስተር አሉ ቀበሌዎች ላይ